ዛሬ ደግሞ ምንም አያድግም የተባለ ፀጉርን የሚያሳድግልን በተለይ ፀጉራችሁ ለሚበጣጠስባችሁ፣ ለሚረግፍባችሁ፣ ከፊት ለሸሸባችሁ ምርጥ የሆነ በቤት ውስጥ በቀላሉ ሻምፖ አሰራር ነው እየላችሁ የመጣሁት። እንዳልኳቸው እኔ ብዙ ጊዜ ሁሌም ሻምፖን የምጠቀመው በቤት ውስጥ ነው። እናንተም ደግሞ ከዚህ በፊት በጣም ብዙ ሻምፖዎች ሰርቻለሁ። ሻምፖዬን እያዩ የምጠቀሙ ኮሜንት ላይ በጣም ለውጥ አምጥተንበታል፣ ፀጉሬ የተበጣጠስ እንዲሁም ደግሞ አብዝቶልኛል ብላችሁኛል። ከልብ ነው የማመሰግነው። እዚህ ጋር እንግዲህ ፀጉራችን በተለይ እንዳልኳችሁ መንታ ለሚሆን ለሚበጣጠስባችሁ አሪፍ ነው። ሰላም ውዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ እዚህ ጋር ሻምፖ እንሰራለን በቤታችን ውስጥ እንዲሁም ደግሞ እንዴት እንደምንጠቀም አሳያችኋለሁኝ። ቪዲዮውን እናንተ ግን ላይክ እያደረጋችሁ እስከ መጨረሻው በትዕግስት ተከታተሉኝ ማለት ነው። ምክንያቱም አሰራሩ መጀመሪያን ብቻ አይተን አጠቃቀሙ እንዴት ነው ለምትሉኝ እንግዲህ እዚህ ጋር በደንብ ተከታተሉኝ ማለት ነው። እዚህ ጋር እንግዲህ በመጀመሪያ የተጠቀምኩት እኔ አብሽ ነው። አብሽን ሁልጊዜ እላቸዋለሁኝ ለፀጉራችን እድገት፣ ለመፋፋት፣ ለሚበጣጠሳባችሁ እንዲሁም ደግሞ ለቆዳችን አሪፍ ነው። አንድ ማንኪያና ትንሽ ተጠቅም ያለሁኝ ማለት ነው። እንዲሁም ደግሞ ጥቁር አዝሙድ ተጠቅም ያለሁኝ። በተለይ ደግሞ ሽበት ላለባችሁ ይህን ብትጠቀሙት ሽበቱን ያጠቁረዋል ማለት ነው። ጥቁር አዝሙድ በጣም ብዙ የተወራለት ለፀጉር እድገት እንዲሁም ደግሞ ፀጉራችን እንዲጠቁርና ለራስ ምታት እንዲሁም አይናችን ላይን ጥራትም አሪፍ ነው ማለት ነው። ቆዳችንም ብንቀባው ራሱ በሱ ማስያጅ ብናረግ ጤንነታችንን መልሳለን ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ሩዝ ነው የተጠቀምኩት። እንግዲህ እኔ እንደሚበቃኝ ያህል ነው የምጠቀመው። እናንተ እንደ ፀጉራችሁ ብዛትና ማነስ ተጠቀሙ ማለት ነው። እኔ ሩዙን በዛ አድርጌዋለሁ። በኋላ ሻምፖውንም ተተጠቀምን በኋላ እሱንም ስለምጠቀመው ማስክ እጠቀምበታለሁ ማለት ነው። እንግዲህ እዚህ ጋር እንዳይሸት የምናደርገው አብሽ ይሸታል ለምትሉኝ እንዳይሸትብን የምናደርገው ግብአትም አለ። እንዴት አድርገን በእንደዚህ አይነት መልኩ ብንሰራው አሪፍ ነው ማለት ነው። እዚህ ጋር እንግዲህ ያው ሮዝመሪ ወይም ደግሞ ጥብስ ቅጠል ነው የተጠቀምኩት። ከዛ ደግሞ ቀረፋ ተጠቅሜያለሁ። ከዛ እንደገና ደግሞ የሽንኩርት ልጣጭ፣ ብዙዎቻቸው የሽንኩርት ልጣጭ የምትሉ ተሳስታችኋል ማለት ነው። እንግዲህ ስለ ሽንኩርት ልጣጭ ከዚህ በፊት በቁርንፍድ አድርጌ ሰርቼላችኋለሁ። ከዚህ በሌላም አድርጌ ምክንያቱም አብዝቼ እጠቀመዋለሁኝ። እዚህ ጋር ደግሞ ሌላኛው አበባ ነው፣ የጽጌረዳ አበባ ነው። ከግቢ ቀጥፌ አድርጌ ነው ማለት ነው። ከዛ እዚህ ጋር እንግዲህ የተጠቀምኩት የቁርንፍድና የቀረፋ ውሃ ነበረኝ የሰራሁት የተጠቀምኩት ብዙ ስለነበረ 2 ጊዜ ተጠቅሜ ከዛ በኋላ ፍሬሽ ስለነበር በሱ ዘፈዘፍኩት ማለት ነው። ያው እንግዲህ ዛሬ ቁርንፍድ አልተጠቀምኩም። ቁርንፍድ ያልተጠቀምኩበት ምክንያት ምንድነው? እንዳልኳችሁ ይሄ ውሃው ስለነበረኝ ጨመርኩ ማለት ነው። ከዛ በኋላ አብሹ እንዳይሸትብን እኔ ከአብሹ ሽታ ይልቅ የጥቁር አዝሙዱ ነው የማልወደው። ይቅርታ አድርጉልኝ ነው ማለት ነው። እና ስሰራው ላቦቱ ሽታ እንዳይሸተም ምንድን ያደረግኩት እንደዚህ ዝፍዝፍ አድርገን እናሳድረዋለን። ስንዘፈዝፈው የሚሸተው ሽታ ይጠፋል ማለት ነው። ሁሉም ነገር የሚያይለው ምንድን ነው? አበባው፣ ሮዝመሪው እንዲሁም ደግሞ የቁርንፍድ ውሃ ነው ማለት ነው። እና ጭራሽ ምንም አይሸትም ስሰሩት ማለት ነው በኋላ ላይ። ከዛ እንደገና እዚህ ጋር እንግዲህ ሌላኛው የተጠቀምኩት ዝንጅብል ነው። ዝንጅብል ለፀጉራችን የሸሸብን እንዲሁም ደግሞ ፀጉር ለሳሳ ፀጉር ለፎረፎር ምርጥ ነው። ሁልጊዜም ብትጠቀሙት በሳምንት ውሃ የዝንጅብል ውሃ እየፈጫችሁ ብትጠቀሙት ከዛ ወዲያውኑ ብትጣጠቡት በጣም አሪፍ ነው። ወዲያውኑ በአጭር ጊዜ ፀጉራችሁ ይበዛላችኋል፣ ያድግላችኋል ማለት ነው። ከዛ በኋላ እንግዲህ ከ24 ሰዓት በኋላ ስከፍተው እንደዚህ ዝፍዝፍ ብሎ ረሶልኝ አግኝቼዋለሁኝ ማለት ነው። ከዛ አሁን መልሰን እንግዲህ እሳት ላይ እናደርገዋለን ማለት ነው። እዚህ ጋር መጥበሻ አለችኝ። እናንተ በምትሰሩበት መስራት ትችላላችሁ። አይ እኛ እሳት ላይ አንጥድም ታላችሁ ደግሞ ይሄንንም 2 ቀን ወይ እንደዛ አሳድራችሁ ከዛ በኋላ እንትን ማለት ትችላላችሁ። በላው ላይ አጥላችሁም
የምትፈልጉትን ሻምፖ አድርጋችሁ መጠቀም ትችላላችሁ። ነገር ግን እኔ እንደዚህ ብታደርጉት አሪፍ ነው ብዬ ነው የምላችሁ ማለት ነው። ሁለት ማለት በሁለቱም መጠቀሜታ ስላለው ማለት ነው። ከዛ በኋላ እንደዚህ አድርገን ያው እንግዲህ እያለቀለቅን እንጨምራለን ትንሽዬ። እኔ እንግዲህ ዛሬ ተልባና ቁርንፍድ ያልተጠቀምኩም፣ በሱ ፋንታ ሌላ እንጠቀማለን። ያው እኔ የቁርንፍዱን ውሃ ስለተጠቀምኩ ነው። ከነዚህ ተተጠቀምኳቸው ግብአቶች እናንተ ሁለቱንም ብቻ መጠቀም ትችላላችሁ። ነገር ግን ሁሉም በእርግጠኝነት በቤታችሁ ይኖራል ብዬ አስባለሁ። የሽንኩርት ልጣጭም አይጠፋም። እንዲሁም ደግሞ አበባ ከሌላችሁ ችግር የለውም። እንዲሁም አብሽን ከዛ እንደዚህ አድርጌ ቀስ እያለን እሳቱን ቀንስ አድርገን እናበስለዋለን። በእርግጥ እርሷል ለመብሰል ያን ያህል እንትን አይልላችሁም ማለት ነው። አይዘገይባችሁም። ወዲያውኑ ነው እንትን የሚልላችሁ በስል የሚልና የሚንተከተከው ማለት ነው። ጥቅሙ የሚወጣላችሁ ለማለት ያህል ነው። ከዛ እንደምታዩት እንደዚህ አረፋው በራሱ ጊዜ እያወጣ ነበረ። በጣም ነው ደስ የሚለው። በነገራችን ላይ እንዳልኳቸው እኔ ሻምፖዎችን በጣም ነው የሚወዳቸው። እኔ በሻምፖ ኮሜንት ላይ ሻምፖ ሰራኋቸው ላይ ኮሜንት ብታነቡ ወደታች አሉት ከዚህ በፊት በጣም እኔ የሆነ በቃ አለ አይደለ እኔ ሻምፖ በቤታችን ውስጥ ነው ሰርተን ብንጠቀም እንደዚህ ግብአቶችን እየሰራን በቃ የማይቀየር የለም። በነገራችን ላይ ፀጉራችንን ራሳችን ተተንከባከብ ነው ሁልጊዜም ቢሆን ለራሳችን ጊዜ ተሰጠ ነው። እንክብካቤ ፀጉር ማለት በቃ አትክልት ማለት ነው። ተተንከባከባችሁት ወዲያውኑ ያድግላችኋል ማለት ነው። እና ሳሰለችሁ ተተንከባከባችሁት እንዲሁም ደግሞ ውስጣቸውን ውሃ እየጠጣችሁ ጭንቀት ሀሳብ ቀንሳችሁ እንትን ካላችሁት እንትን ይላል ማለት ነው። ያድግላችኋል። እንዲሁም ደግሞ በያድግ ራሱ ያፋፋላችኋል፣ ያበዝላችኋል ማለት ነው። እዚህ ጋር እንግዲህ የተጠቀምኩት ምንድን ሽፋን ነው የተጠቀምኩት ማለት ነው። በአረበኛ ወይም ማጃ ማለት ነው። እሱን የተጠቀምኩት ትንሽዬ ወፈር እንዲልልኝ በጣም ቅጥን ውሃ ብቻ እንዳይሆን ማለት ነው። አብሽ ስለሌለው ይቅርታ እንግዲህ የውሻ ድምፅ ተገባ ማለት ነው። አላቅም ድምፅ ተገባበት ትርፍ እና እዚህ ጋር እንግዲህ ያው ትንሽ ሾፈር እንዲልላቸው ጨምሬዋለሁ። እንዲሁም ደግሞ በጣም ብዙ ተወርቶለታል። እኔ ግን ለመጀመሪያ ጊዜ ነው የተጠቀምኩት ስለ ሽፋን ማለት ነው። እና እዚህ ጋር እንግዲህ ማጥለያ ያለኝ እሱ ላይ እናጠለዋለን ማለት ነው። በደንብ አድርገን ያው ትክትክ ብሎልኛል። ትንሽ 5 ደቂቃ ራሱ አይፈጅም እንደ ሰዓታችሁ ማነስና ብዛት ነው። ምክንያቱም የራስ ስለሆነ ማታ ላይ ስለዘፈዘፍኩት እርሷል ሁሉም ነገር ማለት ነው። እና በደንብ እንዲበስል የፈለግኩት እንትንን ስለፈለግኩት ይህንን ፈይተን እንደ ማስክ መጠቀም እንችላለን ማለት ነው። ያው እንደዚህ ያጠለነዋል በደንብ አድርገን። በጣም ነበር ሽታው በጣም ደስ ይል ነበረ። በቃ የሆነ ደስ ነው የሚላችሁ ሽታው። እንዲሁም ደግሞ ፀጉራችሁን ታጥባችሁት ራሱ የሆነ እንዴት ደስ እንደሚላችሁ ስትነኩት ማለት ነው። እና እዚህ ጋር እንግዲህ የምትፈልጉትን እናንተ በቤት ውስጥ ያለውን የምትጠቀሙበትን ሻምፖ መጠቀም ትችላላችሁ፣ ያላቸውን ሻምፖ ማለት ነው። እንዲሁም ደግሞ ሻምፖ ለማትጠቀሙ ሳሙና ፈቅፍቃችሁ ጨምሩበት፣ ይቀልጣል። ሁልጊዜም ቢሆን በእንደዚህ አድርጋችሁ አንዴም ሰርታችሁ ማለት አንድ ጊዜ አሁን ይሄንን እኔ ለ2 ጊዜ ነው የሆነኝ ማለት ነው። ምክንያቱም አንድ ጊዜ ተጠቅሜው በጣም በግማሽ የሆነ ነው የተረፈኝ። ወዲያውኑ አረፋው በጣም ነበረ እንትን ያለኝ ማለት ነው፣ ብዙ የሆነብኝ። እንግዲህ እንደምታውቁ በጣም ትንሽዬ ነው ሻምፖ የጨመርኩት። ነገር ግን ስታጠብበት ወዲያውኑ ነበር ፀጉሬን የሆነ ወዲያው አረፋ ያወጣልኝ ማለት ነው። ከዛ እዚህ ጋር እንግዲህ ያው እንደዚህ አድርገን እንትን እንላለን። እኔ እቃ አለች በእንደዚህ አይነት እቃ፣ እናንተ ባላችሁ እቃ እንደዚህ አይነት እቃ ከሌላችሁ በሃይላንድም በውሃ ሃይላንድ እሱም ላይ ያስቀምጣችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ተረ የቀረኝን እዚህ ጋር እንደዚህ ጨምሬያለሁኝ ማለት ነው። በጣም አሪፍ ነው። ጥቁር ሻምፖ ነው እንደዚህ በምታዩት። እንዳልኳችሁ በተለይ ፀጉራችሁ ሽበት ያለ እድሜያችሁ የወጣባችሁን ጥቁር እንትን ይለዋል፣ ሽበቱን ያጠቁረዋል ማለት ነው። ይቅርታ እንግዲህ እዚህ ጋር እንግዲህ ፀጉሬን ተቀብቼ የነበረ ኩክነትና የሽንኩርት ውሃ አድርጌ አንድ ላይ ትንሽ ቡና ጨምሬ ተቀብቼው ስለነበረ ትንሽ ለ30 ደቂቃ አድርጌ ማስክ እንትንልዋለሁ ማለት ነው። ተቀብቻለሁ። ከዛ ያንን የተቀባሁትን አለቅልቄ መጥቼ እንደምታዩት
በመጀመሪያ ላይ ያንን ውሃውን እንግዲህ ቅባቱ ሽንኩርቱ ስለሚሸት ታለቀልቅ አንድ ጊዜ ግማሽ የነበረውን በሱ ሻምፖ መተቸው ነበረ። ከዛ ይውላችሁ ወዲያውኑ ነው አረፋ የሚያወጣላችሁ ማለት ነው። እንደዚህ ስታደርጉት በደንብ አድርጋችሁ ከስር ማስያጅ አድርጉት። ሁልጊዜም ቢሆን እላችኋለሁ ሁልጊዜም እላችኋለሁ ፀጉራችንን ስንታጠብና ስንቀባ የምንሰራቸው ስህተቶች ናቸው ፀጉራችንን እንዳያድግ እንዳይበዛ እንዲበጣጠስ የሚያደርግብን ማለት ነው። ምክንያቱም ከስር ቆዳችንን ተቀብተን ማስያዝ ታደረግ ነው። እንዲሁም ደግሞ ወደ ላይ ወደ ጫፉ ከሄድን በጣም አሪፍ ነው የሚሆነው ማለት ነው። እዚህ ጋር እንግዲህ እንደምታዩት አንዴ መትቸው እንደምታዩት ጫፉም ልስልስ ነው ያለው፣ ጥቁር ነው ያለው። በቃ የሆነ ፀጉራችሁ ጥቁር ነው የሚሆንላችሁ፣ ብዝት ነው የሚልላችሁ ማለት ነው። ድጋሚ እንደዚህ እየመታሁት ነበረ። እኔ እንግዲህ ፀጉሬን 2 ዙር ብቻ ነው ሻምፖ ማስነካው ማለት ነው። ግን ሽንኩርት ምናምን ስላለው 3ኛ ዙር አድርጌዋለሁኝ ማለት ነው። እና በእንደዚህ አድርጌ አሁንም ደግሜ በደንብ አድርጌ ማስያጅ አደርገዋለሁኝ። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በእርግጠኝነት ይህንን ለወር ቢያንስ በተከታታይ ይህንን ለ3 ወር ተጠቀሙትና ለውጡን ደግሞ ኮሜንት ላይ ያሳውቁኝ እላለሁኝ። ቻው፣ ወዳችኋለሁ፣ አከብራችኋለሁ። ቀሪውን ፍሪጅ ውስጥ ማስቀመጥ ትችላላችሁ።